ሱረቱል ዋቂዓ ሲቀራ አንድ እኮ ነው ማን አግባት እንዳለብኝ ዛሬ አውቄ መጥቻለሁ አለ። ጃሂብ ነው። አንተ መቼ ጀነት ገባ ሰው ጭቃ ቤት ይመኛል ጉድ እኮ ነው። ኑዙላን ሚገፉር ረሂም ነው። በቃ የፈለከው ነገር ትዝ ይበልህ ብቻ በልባ አንተ ችግር የለም አንተ ብቻ ተዘጋጅ። የጀነቱ አህል አላህ ያርገን። የጀነት ሰዎች አላህ ይጠይቃቸዋል ምን ጎደላቸው? አረ ምን ጎደለን? ጀነት አስገባሃል። የሚበላው በዚህ የሚጠጣው በዚህ ሽታው በዚህ መዝናኛው በዚህ ሽንት ቤት አንቸገር ንፍጣ አስቸግረን አረ ምን ጎድሎን ደግሞ ምን አነሳችሁ ይባላል ይላሉ የጀነት ሰዎች። ከዛ በኋላ የዛን ጊዜ ነው ጭማሪ ልጨምርላችሁልና ከዛሬ በኋላ ውዴታዬ በእናንተ ላይ አስፈሬዋለሁ ይላቸዋል። አላሁ አክበር። እንደው ዓለም ተበይድ ወጁሃና ይላሉ ፊታችን አላበራሃልንም ጀነት አላስገባሃልንም ብለው ብዙ ጸጋዎች ነበር የሚቆጣጠሩት። ውዴታን አሰፈርኩላችሁ ይላቸዋል። ይሄ ደግሞ ከየጀነት ሰዎች ከሚፈልጉት ከሚላቁበት ነገር ሁሉ ትልቁ መላቂያ ምንድነው? ሪድዋኑላህ የአላህ ውዴታ ነው ማለት ነው። فهؤلاء هم الذين እነዚያ ናቸው ሰሊሙ من الذم ከወቀሳ የተረፉ ሰላም ሆኑ وحصل لهم ለነሱ የተገኘላቸው የሆነ ምን نهايه المدح የውዳሴ ምን ጥግ ፍጻሜ መጨረሻው ተገኘላቸው وافضل الكرامات የመላቂያ ደግሞ ትልቁ የተገኘላቸው ሆኑ ናቸው አለ በላጩ من الله ከአላህ Subhanahu Wa Ta'ala ዘንድ ከመላቂያዎች ሁሉ ትልቁ መላቂያ የተገኘላቸው ናቸው ይላል። رضي الله عنهم على ورضاه تعالى أكبر من نعيم الجنة على كجنة كالو ጸጋዎች ሁሉ ትልቁ ጸጋ ምንድነው ካላችሁ የማን ውዴታ ነው? يا الله سبحانه وتعالى ውዴታ ነው። ورضوا عنه وأعد لهم جنات تجري تحتها الأنهار الناظرة የሚያንቦገቡግ ይሆናል። ይሄው በጣም በእንተና አትክልት ተበዛበት አካባቢ የውስጥ እርጥበት ካለው ውሃ ያላጣ ነገር ከሆነ አበባው ሲያወጣ በርቀት ሲያዩ ደስ ይላል። አረ እንዴት ሽታው ራሱ መዓዛው ሌላ ነው። በጣም ነው የሚሸተተው የተለያዩ አበባዎች ስለሚኖር እዛች ላይ እስኪ ትንሽ ሸርፍ ትላርግ ብለህ ነው የምትመለሰው። በጋ በጠናበት ጊዜ ወንዛ ሰራማ ቦታ ሲሳር ያለበት ቦታ ሲደርስ ምንድነው የሚሆነው? እዚች ላይ ትንሽ ሸርፍትን አርጋራ እንዴት ደስ ይላል ይባላል። ለመናፈሻ ብሎ ይፈልግ የለ የጀነቱማ ተው አይጠየቅም እኮ ማላ አይኑ ረአት ወላ ኡዝኑ ሰሚዓት ወላ ኸጠረ አላ ቀልቢ በሸር ብሏል። ትዝ ብሎህም አያውቅም እኮ አሃ ካዛ ጀነት ውስጥ ሙዝ አለ ተባለም እንዴ? ሙዝ ይሄው በቁርአን ተጠቅሷል። ሩማን ተጠቅሷል። ወነኽል ወሩማን እየተባለ አይደለም ነኽል አለ ተብሏል። ሩማን አለ እየተባለ ነው። ወከዛሊከ ሙዝ እየተባለ ነው። እና ይሄው አለ አይደለም ወይ? ይሄ ስሙ ነው የሚባለው ስሙ ብቻ ነው። በስም ብርቱካን ሁሉ ብርቱካን ነው እንዴ? ስትበላው ምላስን ቆርጦ ሊጥልህ የሚችል ብርቱካን ዱንያ ላይ ራሱ ሙዝ ብትል አንዱ ሙዝ ስትበላው ገና ጎሮሮ ላይ ሚተናነቃል። ሌላኛውስ ሙዝ ደግሞ ምን ያርጋል? ጨምር የሚላል አይደል? አዎ እንደዚህ የዱንያው ራሱ ማለት ስማቸው ግን ምንድነው? ሙዝ ነው ብርቱካን ነው የምትለው ስማቸው አንድ ነው ያው ነው። የአኺራው ስሙ ብቻ ተገናኘ እንጂ የለም ወኡቱ ቢሃ ሙተሻቢሃ ላይ ስሙ ነው የሚመሳሰለው። ሙዝ ይባላል። ሙዝ አንጥልሽ ስትባል የዱንያው ሙዝ እንዳይመስል ሌላ ነው ለየት ያለ ነው። አይነቱ ከይፍያ ሁኔታው ምኑ ጥፍጥናው አይተህም ቀምሰህም ሰምተህም ትዝም ብሎ መታቀም አላህ የጀነት ሰዎች አላህ خالدين فيها ابدا لا يبغون عنها حولا ቅያሪ አይሹ ማለት ሒወል ማለት ከዚች ቦታ እዛች ቦታ ሊሄድ የሚባል ነገር ولا يطلبون منها بدلا ቆሻለችና ልዋጭ ይደረግለት ማይባልም ያው ነው። መለወጥና መቀየርን አይፈልጉም ይላል። ያ ዱንያ ቤት እንደሆነ ይሰራና ይደብረዋል። ገና ለገና ሳይገባበት ማለት ነው ዲዛይኑ ተበላሽቷል ያላማረኝም ብላ አፍርስ ይላል። ይፍረስልኝልና በሌላ ዲዛይን ይሰራል። የሆነበት ይሄዱ ያይና ያቺ ሞዴል ያታ የሱ ቤት ሲመጣ የሱ ቤትና ያኛው ሞዴል ምን አልሆነም አልተመጣጠነለትም። ስለዚህ ሒወላ ቅያሪ ዲዛይን ይሻል ማለት ነው። ቅያሪ ዲዛይን ይልና አዲስ ዲዛይን ይወጣል። ያቺኛውን ዲዛይን ካለቀች በኋላ ጫንቆት እንደገና ምን ሊሆን ይችላል? ተንከባሎ ወደ ታች ሊወርድ ይችላል። አይታወቅም። ያው ምዕራባውያን በብዛት የሚሆኑት ይሄ ነው። ይሰሩ ሰማይ ጠቀስ ላይ ደርሱት ሰማይ ጠቀስ ይላሉ አይደል? ከዛስ በኋላ ላይ ደርሶ ወደ ታች ይወርዳል። ርቀቱ እንደው ባጭር የሚደረስ ይመስላል። ሒወል የለም ዲዛይኑ ተበላሽቷል የሚባል ነገር የለም። ወላ يطلبون منها بدلا ልዋጭ ደግሞ ሌላ ቅያሪ ስጡኝ የሚባል ነገር የለም ማለት ولا يخرجون አንበሉ ደግሞ لانهم ስለሆኑ ነው مهما تمنوا ادركوه ምንም አክል ቢመኙ ይመጣላቸዋል።
ምንም ይመኝ ምንም ወለኩም ፊያ ማ ተሽተሂ አንፉሱኩም ወለኩም ፊያ ማ ተደዑን ይላል ኑዙላን ሚን ገፉሪር ረሂም ነው። በቃ የፈለከው ነገር ትዝ ይበልህ ብቻ በልብ አንተ ችግር የለም አንተ ብቻ ተዘጋጅ። የጀነቱ አህል አላህ ያርገን። አንተ ልብህ ብቻ የሆነች ነገር ትዝ ይበልህ እንጂ በፍጥረት ነው የሚመጣልህ። ትዝ ሲልህ አይታየዋለህ። በቃ የለም የሆነ ከለር ፈለግ፣ የሆነ ፍራፍሬ ፈለግ፣ የሆነ መጠጥ ፈለግ አንተ ትዝ ይበልህ እንጂ ለመምጣት ችግር የለም። ህንጻውም አንተ እንዲህ አይነት ወርቅ ይሁንልኝ የሚል ትዝታ ከመጣብህ ወርቁ ነው። የለም ብር መሆን አለበት ብር ነው። አንተ መቼ ጀነት ተገባ ሰው ጭቃ ቤት ይመኛል። ጉድ እኮ ነው አለ። እርሻ የሚፈልግበት ካለ እኮ ሂድና ረስ ይባላል እኮ። እንዴ ነገር የለም። አላህ ገበያ ይናፍቃቸዋል ሂዱ ይባላል። ገበያ ሄደው ተገበያይተው ይመጣሉ። የወንዶች ገበያ ነው፣ የሴቶች ጉሊት አይደለም። ሴቶችማ ሁሩ መቅሱራቱን እሺ ፊል ኺያም እዛች ላይ በቃ የለም ከባላቸው ውጪ ሌላ ነገር አያውቁም። ለሚያጥሚሱነ ኢንሱን ቀብለሁም ወላ ጀናል ያ اخي ቀና ብሎ ያያቸው የለም። አይደለም ሰው ይቅንና ተሽለኩላኩ ጂን ገብቶ አነካቸው አላቸው የለ ከየት ነው የሚያቸው? በል አጃኢብ እኮ ነው። አክዋብ ናቸው ተብሏል እኮ ያ اخي እንዳው ስንቱ ለሱረቱል ዋቂዓ ነው እኮ ሱረቱል ዋቂዓ ሲቀራ አንዱ እኮ ነው ማን አግባት እንዳለብኝ ዛሬ አውቄ መጥቻለሁ አለ። አጃኢብ ነው። ጉድ እኮ ነው የጀነት ጉዳይ። አላህ ጀነት አህሎች አድርገን። ማህማ ተመነሁ አድረኩሃል ምንም እንኳን ቢመኙ ምን ይሆናል ያገኙታል አለ። ወማህማ አራዱሁ በምንም መልኩ ምንም እንኳን ቢሹ ወጀዱሁ ያገኙታል አንድ ነገር የለም አለ። ያ አላህ ذلك الفوز العظيم አለ። ወለዛ ጣፋጭ እርካታ ለልአርዋህ ለሩህህን ለነፍስያህን እርካታ የሚያሰጥህ ነገር ማለት ነው። የገበያ ወጥተው ሲመጡ እኮ ይገርማቸዋል። ገበያ ሄዶ የሚመጣ ሰው ቡንን ንብሎ አይደል የሚመጣ አሁን ስትሄድ እኮ ቦንን የሆነ ነገር መጥሆኑ ነው የሚመጣው። አሁን ነገ ጁምዓ ተመልከቱ። ከጁምዓ በፊት ከወጣ ማለት ነው ሻወር ልውሰድ ብሎ ይመለሳል። ለምን ቡን ብሎ ነው። አጃኢብ ነው። ጀነት ላይ ግን ሸትቶ ውበት ጨምሮ ቤት ሲመጣ ተቀይሮ ይተዋ ስትወጣ የነበርከበት ሁኔታ አይደለም ተቀይረሃል። ሌላ ኸልቀን አኸር ሆን ከብኝ ትረዋለች ማ መቅሱራት ፊል ኺያማ ተባለችው። እሱም ደግሞ ተቀይረበታል። አንቺም ሌላ ኸልቅ ኮንሽብኝ ራስ አጃኢብ ልዩ ሆነ ነው የሚወጡት። ለስለስ ብለው ሰውነታቸው ሽታ በሽታ ታውደው ያ አኺ በምኑ ነገር የለም እኮ መግለጫ ቃል የለው። ጉድ ነው አለ። አጃኢብ እኮ ነው። ምን አለችው ታዲያ? ወለዘቲ ለልአርዋህ ለሩህ ማርኪያ አላ አለኩ ወነዒም ለልቁሉብ የልብ ደግሞ ማረፊያና እንዲያው መደሰቻ ሁሉ አለ መጎናጸፊያ አለ። ወሸህወቲ ለልአብዳን ለስሜትህ ለሰውነትህ ስሜት የሚያረካ ነገር ሁሉ አንድ የተረፈ የለም አለ። ወንደፈዐ ከነሱ ተወገደላቸው አንሁም ከነሱ ኩለ መህዙር ስጋት የሚባል ነገር ሁሉ ተወገደ። በቃ ዱኹሉ ላኹሩጅ ተብሎ አለ የለም። ሽንት ቤት አይሄድ ንፍጥ መጣብኝ አይሄድ ዋሽንት መጣብኝ አለ እስቲንጃይ ምን የለ የልፋቱ ጊዜ አበቃኩ ብላ ጠጣኩ ያ አኺ በቃ ማግሳት ብቻ ነው። ያ ነገር የለም። ትበላለህ ትጠጣለህ ኢጣንን እያወጣ ብቻ ፏ እያልክ ነው ቤተሰቦችን እየዘያየርክ ምን እያልክ ጉድ እኮ ነው። እንደዚህ አሁን እንደዚህ የሚታይ አይደል መስል ጀነት እንደዚህ ሲወራ ሱሐቦች ነብዩ ሰለላሁ ዐለይሂ ወሰለም ስለ ጀነት ሲያወሩ እዛ ጥግ ካሉ ማለት ነው እንዲህ ያሉ መጡ ነበር ነብዩ ጋር ይደርሱ ነበር። ልክ እንደዚህ የሚያዩ እኮ ነው የሚመስላቸው። ስለ ጀሃነም ሲናገር ወደ ኋላ ይሸሻል። ቀስ ይያል እዚህ ጋር ተቀመጠው ሰው ወዴት ይላል? ወደዛ ነው የሚሸሸው። ስለ ጀሃነም ሲወራ ልክ አንነው የረው ነው ቢአዩኒ በእናቸው እንደዚህ እንደሚያዩት ነበር። የሚመኙትንም የሚሰጉትንም ጀሃነም በዚች አክል ነበር የሚርቋት። ጀነትን ደግሞ በዚች መልኩ ይፈልጓት ነበር።